ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ ብያለሁ። ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ ላለው ዛሬ በአንድ ርዕሰ ጉዳይ ነው የመጣሁት በማንቸስተር ዩናይትድ እና የሩበን አሞሪም ቀጣዩ ፊርማ ማን ሊሆን ይችላል። ማንቸስተር ዩናይትድ ልባቸው የፈለገው አንድ እንግሊዛዊ ላይ እንደሆነ መረጃዎች እያመላከቱ ይገኛሉ። በሌላ አገላለጽ ቀያዮቹ ሰይጣኖች አይናቸው አንድ እንግሊዛዊ ሚድፊልደር ላይ አርፈዋል የሚሉ ዘገባዎችን እየተመለከትን እንገኛለን። የሩበን አሞሪም አንዱ ከፊርማዎቻቸው መካከል ጥሩ ነው ብዬ የማስበው ነገር ምንድን ነው፣ በፕሪሚየር ሊጉ ላይ አውትሻይን የሚያደርጉ ክለቦቻቸውን መጥቀም የቻሉ ተጫዋቾችን እያስፈረሙ ይገኛሉ። ለዚህ ማሳያ ብራያን ምቦሞ፣ ማቲያስ ኩኛ በፕሪሚየር ሊጉ በተለያዩ ጨዋታዎች በቀደመ ክለቦቻቸው ብራይት የሚባል ጊዜን አሳልፈዋል። ያንን በማንቸስተር ዩናይትድ እየደገሙ ይገኛሉና ሌላ የዝውውር ጥያቄ ማንቸስተር ዩናይትድ ለእንግሊዛዊው የ22 ዓመት ተጫዋች ለሆነው ኤሎት ጁኒየር አንደርሰን የአማካኝ ክፍል ተጫዋች ነው። ቦክስ ቱ ቦክስ የሚጫወት ተጫዋች ነው። ጥሩ ተጫዋች እንደሆነ በተመለከትናቸው የኒውካስትል ዩናይትድ መርሃ ግብሮች እንዲሁም በአሁኑ ክለቡ በአዲሱ ክለቡ በኖቲንግሃም ፎረስት ተመልክተናል። ስለዚህ ማንቸስተር ዩናይትድ ሌላ ፕሮሚሲንግ ወጣት ተጫዋች አሁንም እያሳየ ያለው እንቅስቃሴ ጥሩ የሚባል እና ቀጣዩ የማንቸስተር ዩናይትድ ሌላኛው እንግሊዛዊ ፈራሚ ተጫዋች ይሆናል ተብሎ ይጠበቃል። ኤሎት ጁኒየር አንደርሰን የቀኝ እግር ተጫዋች በብዛት ሞሮፍ የሚያዘወትረው በቀኝ እግሩ መጫወት ነው። ረጅም ኢነርጄቲክ ቦክስ ቱ ቦክስ የሚጫወት ተጫዋች ነው። ያው ዩናይትድ ለአንድ ተጫዋች የፍላጎት ጥያቄ የዝውውር ጥያቄ ለክለቦች ሲያቀርብ ይታወቃል። በተለይ ተጫዋቹ ወጣት ከሆነ ወቅታዊ አቋሙ ጥሩ ከሆነ ከ70 ሚሊዮን ፓውንድ በላይ ነው ማንቸስተር ዩናይትድ ጥያቄ ሲያቀርብ የሚለጠፉ ዋጋዎችን 70-80 ባሌዋ ሲባል 100 ምናምን አዳሙ አርተን ሲባል 100 ምናምን እና ይሄኛውም ተጫዋች ኤሎት አንደርሰንም በቀላሉ ማንቸስተር ዩናይትድ ያገኘዋል ተብሎ አይጠበቅም። ግን ተጫዋቹም የማንቸስተር ዩናይትድ አድናቂ ነው። በተለይ ፈርጉሰን አድናቂ ነው። ይህንን እንመለከታለን ወይም እዚሁ ላይ ማንሳት እንችላለን። ፈርጉሰንን በተለይ ለስኮትላንድ ብሔራዊ ቡድን የተጫወተባቸው የዩዝ ብሔራዊ ቡድን የእድሜ ክልሎች ላይ እንዲሁ ፈርጉሰን የሚያበረታቱት ነበር የሚል ሀሳቦች ሲቀርቡ ተመልክቻለሁ። ተጫዋቹ ፈርጉሰንን ይወዳል፣ ስኮትላንዳዊ አሰልጣኝ ስለነበሩ የሚል ሀሳቦችን ሰጥቷል። ከዛ በኋላ ነው ሺፍት አድርጎ ወደ እንግሊዝ ብሔራዊ ቡድን ጨዋታ ማድረግ የጀመረው እንጂ የብሔራዊ ቡድን ጨዋታዎችን ያደረገው ኤሎት ጁኒየር አንደርሰን የማንቸስተር ዩናይትድ የዝውውር የቀጣዩ አካል የሚሆነው ተጫዋች በብዛት በU50 U60 ላይ የተጫወተው እና U80 ላይ የተጫወተው በስኮትላንድ ብሔራዊ ቡድን እና የፈርጉሰን አድናቂ ነው። ፈርጉሰንም ያውቁታል ይባላል። እንግዲህ ዩናይትድ ካስፈረመው ሌላ ጠንካራ ተጫዋች ይሆናል ተብሎ ይጠበቃል። ይህ ተጫዋች በተለይ በኒውካስትል ዩናይትድ ነው ያደገው። ከ8 ዓመቱ ጀምሮ ኒውካስትል ዩናይትድ ቤት ያደገ ተጫዋች ነው። ከኒውካስትል ዩናይትድ በኋላ በተለያዩ ክለቦች የውሰት ጊዜ ነበረው። በተለይ በብሪስቶል ሮቨርስ የውሰት ጊዜ ነበረው። ዳግም ተመልሶ በኒውካስትል ዩናይትድ አንሰራሪ እንቅስቃሴ ግሩም እንቅስቃሴ አድርገው ነበር። ከዛ በኋላ ነው በድጋሚ በሽያጭ ወደ ኖቲንግሃም ፎረስት ያመራው። የወቅቱ የኒውካስትል ዩናይትድ አሰልጣኝ ኤዲ ሃው ቀጥታ የእንግሊዝኛ ቃሉን ብጠቀመው ስለ ተጫዋቹ መኮብለል ስለ ተጫዋቹ ሽያጭ ጋር በተገናኘ ያነሱት ሀሳብ አንድ አለ። was a sale we didn't want to make it ነው ያሉት። በቃ ይሄን ዝውውር ለኖቲንግሃም ፎረስት አሳልፈው ላለመስጠት በጣም ሞክረዋል። ግን ኒውካስትል ዩናይትድ ደግሞ የፕሮፊት ኤንድ ሰስቴናቢሊቲ ሩል PSR ሩል ላለመጣት ሲል ነው ይህን ተጫዋች ለኖቲንግሃም ፎረስት የሸጠው። በዚህ ምክንያት ነው የተሸጠው እንጂ የሚሸጥ ተጫዋች አይደለም። ብዙ ጊዜ የአካዳሚ ተጫዋቾች የሚሸጡ ተጫዋቾች አይደሉም። በጣም ክለቡን ካላከበሩ ይሄ ሰጣ ገባ ውስጥ ካልገቡ ልክ እንደነ ጋርናቾ አይነት ሰጣ ገባ ውስጥ ካልገቡ በስተቀር ብዙ የአካዳሚ ተጫዋቾች በክለቦች እንዲኖሩ ይፈልጋል። ባህልን ከማጋራት አኳያ ለአዲሱ ፈራሚ ማንቸስተር ምን እንደሆነ ሰንባዲ ቡድን ምን እንደሆነ የአካዳሚ ተጫዋቾች ከልጅነታቸው ጊዜ ጀምሮ ስለሚያድጉ በክለቡ የቤተሰባዊነት ስሜት፣ ባህልን፣ ሀያልነትን፣
ትልቅነትን የሚያስተጋቡ ናቸው ይባላል። እንደ ምሳሌ የሚታዩ ናቸውና በኖቲንግሃም ፎረስት ከ8 ዓመት ጀምሮ ያደገው ተጫዋች ኤሎይት አንደርሰን በፒኤስአር ወይም በፕሮፊት ኤንድ ሰስቴናቢሊቲ ሩል ምክንያት ነው ኖቲንግሃም ፎረስት የተቀላቀለው። በጣም አስደናቂ እንቅስቃሴ እያደረገ ይገኛል። በዘንድሮ ዓመትም ባለፈው ዓመትም ጥሩ እንቅስቃሴ እያደረገ ይገኛል እና ተጫዋቹ ቀጣዩ የማንቸስተር ዩናይትድ ተጫዋች ሊሆን ይችላል የሚል እሳቤ እየቀረበ ይገኛል ከወዲሁ ማለት ነው። የመሃል ሜዳ ተጫዋች ነው፣ ሚድፊልደር ነው። በኒውካስትል ዩናይትድ የመሃል ሜዳ ክፍል ተጫዋቾችን እናውቃቸዋለን። ጉሜሬዝ፣ ዮላይንተን፣ ቶናሊ እነዚህ ሁሉ በጣም ኢነርጄቲክ ናቸው እና እነዚህን ሰብሮ መሰለፍ አልቻለም። ገና ወጣት ነው፣ 22 ዓመቱ እና የግድ የተፈጸመ ዝውውር ነው። ኒውካስትል እንዳይቀጣ የተደረገበት ዝውውር ነው እና በኖቲንግሃም ፎረስትም በጣም ድንቅ እንቅስቃሴን እያደረገ ይገኝ ነበረ። በተለይ እኔ ጥያቄ ይፈጥርብኝ ተጫዋቹ በኑኖ ኤስፕሬንቶ ሳንቶ ስር ባለፈው የውድድር ዓመት 42 ጨዋታዎችን አድርጓል። ኖቲንግሃም ፎረስት ከ3 አስርተ ዓመታት በኋላ የአውሮፓ ተሳትፎ እንዲያገኝ ምክንያት ከነበሩ ተጫዋቾች መካከል አንዱ ነው። ዩናይትድ እየፈለገው ነው ተብሏል። ግን ከኑኖ ኤስፕሬንቶ ሳንቶ ሌላ የጨዋታ መንገድ፣ ሌላ የጨዋታ ሀሳብ የሚከተሉ አሰልጣኝ የሆኑት ሹዋን ዳይሽ ናቸው። አሰልጣኝ የሆኑት የክለቡ ኖቲንግሃምን እየመሩ የሚገኙት ማለት ነው። የኚህ አሰልጣኝ የጨዋታ መንገድ ምናልባት ወጣቱን ተጫዋች ኤሎይት ጁኒየር አንደርሰንን በምን አይነት መልኩ ይቀይሰዋል፣ ያስኬደዋል የሚለው ጥያቄ በጣም የሚነሳ ነው። በ26ቱ የዓለም ዋንጫ ላይም ቶማስ ቱሄል ተጫዋቹን ፒክ ሊያደርጉት ይችላሉ፣ ያልታሰበ ጥሪ ሊያቀርቡለት ይችላሉ ተብሎ ተነግሯል። ከእንግሊዝ ብሔራዊ ቡድን ጋር በተገናኘ በተለይ ቱሄል የተናገሩት ምንድን ያሉት በመጀመሪያ ስላፌው እንግሊዝ አንዶራን ስትገጥም በመጀመሪያ ስላፌው ከባድ ነው። በዓለም ዋንጫ ማጣሪያ ነው የተጫወተ ያለው፣ የመጀመሪያ ስላፌው ነው፣ ኤክስፔሪንስ አይደለም እና ምን አሉ ከጨዋታው መጠናቅ በኋላ ቶማስ ቱሄል ሚክስ ኦፍ ሰርቢያ ነው ይህ ተጫዋች ኤሎይት አንደርሰን በጣም ቦታ መሸፈን የሚችል ተጫዋች ነው፣ በጣም ቦክስ ቦክስ የሚጫወት ተጫዋች ነው፣ ኳስ የሚችል ነው፣ ኢነርጄቲክ ነው የሚል ሀሳባቸውን አካፍለዋል። በዛ ጨዋታ ላይ የእንግሊዝ ብሔራዊ ቡድን አንዶራን በገጠመበት የዓለም ዋንጫ ማጣሪያ ጨዋታ ላይ ያደረገውን ፐርፎርማንስ ያዩ የኳስ ተንታኞች ምንድን ያሉት በ2020 ጁዲ ቤሊንጋም 17 ዓመት ላይ ያለ የነበረው አይነት እንቅስቃሴ ነው ኤሎይት አንደርሰን ላይ ተመለከት ነው። በብዙ በመዘኛዎች ኮምፔር ለማድረግ ፈልገዋል እና 2020 ላይ ቤሊንጋም የነበረው አይነት ሚና ነው፣ በ17 ዓመቱ የነበረው ሚና ነው በዚህ ጨዋታ ላይ የአንደርሰንን ሚና የተመለከት ነው የሚል ድምዳሜ ላይ ደርሰው ነበር። ይህንን ድምዳሜ ላይ እንዲደርሱ የኤሎይት እንቅስቃሴ በዚህ ጨዋታ ላይ 100% የወረዳቸው ታክሎች ስኬታማ ነበሩ። 107 ፓሶችን አድርጓል። ከዛ ውስጥ 94 በመቶዎቹ አኩሬት ነበሩ። 15 ቦል ሪከቨሪዎችን ፈጽሟል። ከዛ በኋላ ካደረጋቸው 8 ሎንግ ቦሎች ወይም ረጃጅም ኳሶች ውስጥ 7ቱ ስኬታማ ነበሩ። ይህንን ያዩ እግር ኳስ የሚመለከቱ ተንታኞች፣ ፑንዲቶች ይሄ ተጫዋች በ2020 ቤሊንግሃም የነበረው አይነት ሚና ነው ያለው የሚል ሀሳባቸውን አቅርበው ነበር። በጣም ጥሩ የሚባል ተጫዋች ነው እና እዚህ ጨዋታ ላይ ራሱ ማርክ ጎሄ ትቶት ሜዳውን ክፍተት ራሱ ለመሸፈን ሲሞክር ትመለከቱታላችሁ። ከሬሴ ጄምስ ጋር የሚያደርገው እንቅስቃሴ፣ ውህደት፣ ንበት እንደ መጀመሪያ ጨዋታ ትልቁን የሶስቱ አናብስቶችን ማሊያ እንደለበሰ ግለሰብ አልነበረም ፐርፎርማንሱ የሚሉ ዘገባዎች ወጥተዋል። እና የኮቢ ማያኖ ጥሩ አለመሆን በዘንድሮ ዓመት እድልም የተሰጠው አይደለም፣ ጥሩም አይደለም። ምናልባት ቶማስ ቱሄልን ሺፍት ሊያደርጉ ይችላሉ ወደዚህ ተጫዋች የሚሉ ሀሳቦች ወጥተዋል። በዓለም ዋንጫው ተጫዋቹ በክለብ በተለይ ከኒውካስትል ዩናይትድ በውሰት ብሪስቶል ሮቨርስን ከተቀላቀለ በኋላ ክለቡን ጠቅሟል። ከሊግ 2 ወደ ሊግ 1 ፕሮሞት እንዲያደርግ ከፍ እንዲል ከፍተኛ ሚና አስተዋጽኦ አድርጓል። 8 ጎሎቹን አስቆጥሯል። 5 ለጎል የሆኑ ኳሶችን አመቻችቶ አቀብሏል በ21 ጨዋታዎች። በብሪስቶል ሮቨርስ ሚሞሪያል ስቴዲየም ላይ ኤሎይት አንደርሰን የሚል ዝማሬ ሲሰማ ነበር። ኒውካስትል ዩናይትድ የኢኤፍኤል ዋንጫን U23 ዋንጫ ሲያነሳ ግሩም ነበር። በእንግሊዝ ብሔራዊ ቡድን 21 ዓመት በታች ላይ ያደረገው እንቅስቃሴ በጣም እጅን አፍ ላይ የሚያስይዝ እንደነበር መረጃዎች ይጠቁማሉ፣ ምስሎቹም ያረጋግጣሉ ያንን እና የፕሪሚየር ሊግ የመጀመሪያ ጨዋታውን ያደረገው ከአርሰናል ጋር ነው። ግን በዋናው ቲም ኒውካስትል ዩናይትድን
ማሊያ አድርጎ የተጫወተው በሶስተኛ ዙር የኤፍኤ ካፕ የአርሰናል ጨዋታ ነው። ከዛ ከ9 ቀናት በኋላ ነው በእንግሊዝ ፕሪሚየር ሊግ አርሰናልን ሲገጥም ኒውካስል ኤዲ ሃው አሰልፈውታል። በአውሮፓ ቻምፒዮንስ ሊግ ተጫውቷል። በቻምፒዮንስ ሊጉ መርሃ ግብር ላይ በ23-24 ኤሲ ሚላንን ሲገጥሙ ተጫውቷል እና ጥሩ እንቅስቃሴ ያደረገ ተጫዋች ነው። በ22 ዓመቱ ከ88 በላይ የፕሪሚየር ሊግ ጨዋታዎችን አድርጓል እና ይሄ በጣም የሚደነቅ እንደሆነ ይነገራል። በ22 ዓመቱ በርከት ያሉ ቁጥር ያላቸውን ጨዋታዎች አድርጓል በትልልቅ መድረኮች እና የኤሎት ዝውውር የተፈለገ ሳይሆን በግዳጅ የተሸጠ ዝውውር ነው ከኒውካስል ወደ ኖቲንግሃም ፎረስት። በያይዘዌ ክብራን አድማጮች ተጫዋቹ በለጋ ዕድሜው መጀመሪያ ይጫወትበት የነበረው ቦታ 10 ቁጥር ቦታ ላይ ነው የሚጫወት የነበረው። ከዛ በኋላ ነው ወደ ሴንትራል ሚድፊልድ እንዲጫወት የተደረገው። ይሁን እንጂ ይላል የእግር ኳስ ጽሑፍ አምድ የሚጽፉ ትልልቅ መገናኛ ብዙሃን በልጅነቱ 10 ቁጥር ቦታ ላይ ስለሚጫወት ኤሎት አንደርሰን ያንን ባህሪ እስካሁን ይዞታል እና አሁን ሴንትራል ሚድፊልድም ሲጫወት ተጫዋቹ ሁለት አይነት ሚና ነው ያለው። ቦክስ ቱ ቦክስ እንዲሄድ የ6 ቁጥርም የ10 ቁጥርም አይነት ሚናን የተላበሰ ነው በልጅነቱ እንደዚህ አይነት የጨዋታ መንገድን መከተሉ የሚል ሐሳቦችን አቅርበዋል። ማንቸስተር ዩናይትድ ይህን ተጫዋች የሚያገኝ ከሆነ ብሩኖ ፈርናንዴዝ ይሰዋል ብዬ አስባለሁ ወደ ሳውዲ አረቢያ አሊያም ወደ ሌሎች ክለቦች። ይህ የእንግሊዛዊው የወጣት ተጫዋች ዝውውር ኤሊዮት ጁኒየር አንደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን ሊሆን የሚችልበት አጋጣሚ በጣም ሰፊ ነው። ሩበን አሞሪም ፈልገውታል። መግቢያ ላይ ጠቅሼዋለሁ። በፕሪሚየር ሊጉ አውትሻይን የሚያደርጉ ተጫዋቾችን እያመጡ ፕሪሚየር ሊጉ ማሸነፍ ነው አቀዳቸው። ለዛም ነው የማንቸስተር ዩናይትድ እቅድ በቅርብ ዓመታት ውስጥ ፕሪሚየር ሊግ ዋንጫን ማሸነፍ የሆነው እና የኤሎት ዝውውር ወደ ቲያትር ኦፍ ዘ ድሪምስ የሚሰምር ይመስላል። ይህንን ቻናል ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ዛሬ በድምፅ ጥራት ይቅርታ ጠይቃለሁ። ሰሞኑኛው ጉንፋን አጥቅቶኛል እና ይቅርታ ጠይቃለሁ። ላይክ ሼር ይደረግ።